ውዷ ሚስቴን በድዬሻለሁ፣ ጎድቼሻለሁ እና በቃ ማለት እኔ ያላንቺ መኖር አልችልም። ከዚህ በኋላ በእኔና ባንቺ ህይወት እንቅፋት አትሆንም። ትዳር ለኔ ከባድ ነው። አሁንም ተመልሶ ለመግባት ከባድ ነው። የምሬን ነው። እኔ እንዳንተ አይነት ወንድ አይቼ አላውቅም። ወንድ ልጅ ቆፍጠን ብሎ ትዳሩን ሲያስተካክል ከቤተሰብ ጋር ችግር ካለ አራርቆ ሲያኖር አውቃለሁ። ከቤት ትውጣልሽ፣ ከቤት ወጣች፣ አልተውሽም፣ እንደዚህ አርጋልሽኝ አርኩኝ። አሁን ደግሞ ከህይወታችን ወጣለች እያልኩሽ ነው። በቃ እኔ ስለማፈቅርሽ ነው ሁሌ አንቺ ጋር መጥቼ ይቅርታ መጠየቀው። እኔ ሳላዛላራ ፍቅርህን እና እስቲ አንቺ አፈቀርኩኝ እስቲ አፈቀርኩ ብለሽ እስቲ ባለ ይሄን እኮ ብሎኛል ይሄን ላርግ ብለሽ ታውቂያለሽ? አታውቂም። አንተ ፈንሰራለ ሁለት ታርግ ነው ታርሽ ድምጻቸው አይሰማኝ። ለምን የምትገባው? እኔ ማስታን ፈልጌ ነው የምትገባው። ለምን ፈለግሻት? ምን አገባክ? ያገባኛል። ለምን ምን የሚያገባ? ሚስቴ ጋር በቃ እንድደርሽ አልፈልግም። ተነጋገርን አይደል እንዴ? እኔ ላወራት ፈለግኳ። ቆይ እናቴ ለምን አትተኝም? ስሚኝ የምሬን ነው የምልሽ። ከዚህ ሰዓት ጀምሮ እሷ ጋር ምን ልደርሽ አልፈልግም። እኔና አንቺ በውጭ እናወራለን። ምን ማለት ነው ይሄ? እንደፈለግሽ ተርጉም። ቆይ ምን ማለት ነው? እንደፈለግሽ ተርጉም። ይሄ ማስረዳት ግዴታ የለብኝም። ከህይወት እያስጣኝ ነው። ታመምብኛለች። በቃ ለኔ ይሄን የሚገባኝ እንዳታለሽብኝ። ውጡልኝ በእናትህ። ይሄን የሚገባኝ ለኔ እንደዚህ ነው የምትለኝ? አልቅዘ እናትነትሽ ያስፈልገኛል እናቱ ነኝ የምትለኝ ጊዜ ይመጣል። ዛሬ እኔ እንደዚህ እንዳስወጣኝ አይደለም፣ ይሄ ሁለተኛ ጊዜ ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ እንግዲህ ያው የምሬን ነው የምላችሁ እዚህ ቤት ላይ ቪዲዮ መስራት እጅግ በጣም አስጠልቶኝ ነበረ። ነገር ግን አንድ ነገር በህይወቴ ላይ ስለወሰንኩኝና አንድ ነገር እያደረኩኝ ስለሆነ እስቲ ዛሬ እዚህ ቪዲዮ ልስራ ብዬ አሰብኩኝ። ያው ቤተሰቦች እንደሚታወቀው ትላንትና ባደረኩት ነገር እሷንም ለማስከፍቻለሁ፣ እንዲሁም ደግሞ በማያገባት እናቴ በጣም ስትናገረኝ ነበር። ከእሷ ጋርም ማለት እኔ ነኝ ያለው ጻፎችን ነው የፈጠርነው። ምክንያቱም በጣም ነው የተነጋገርነው ማታ። በቃ ከዚህ በኋላ በእኔ ህይወት እንደማያገባት ነግሬያታለሁ፣ አስጠንቅቄያታለሁ። አንድ ሰው በሚናገረው ልክ ማለት እናቴ ናት ብዬ ሳይሆን በቃ ማለት እኔ እንጃ መናገር ባለብኝ ልክ ተናግሬያታለሁ። ከዚህ በኋላ አታስፈልገኝም። እሷ ስለማታስፈልገኝ መናገር ያለብኝ ነገር ተናግሬያታለሁ። ከህይወቴም አስወጥቻታለሁ። በቃ ሁለተኛ ከእሷ ጋር ማለት የማይሆን ነገር ውስጥ መግባት አልፈልግም። ስለዚህ ሚስቴን ይህንን ትናንት የሆነብንን ነገር አልነገርኳትም። ስለዚህ እሱን ዛሬ ሄጄ እነግራታለሁ። እናቴን ከኛ ውስጥ እንዳስወጣዋት፣ ከዚህ በኋላ በእኛ ህይወት እንደማይመለከታት፣ ደግማም ደግሞ በህይወታችን ጣልቃ እንደማትገባ በግልጽ ለእናቴ ለባለቤቴ እነግራታለሁ። በዚሁ አጋጣሚ ሁላችሁንም